ዛሬ የምንገኘው ሀረር ሲሆን አሁን የምንገኘው ጀጎል ወንጂ ሲቲ ላይ ነው። ጂብ ለማብራት ሀረር ተገኝተናል ማለት ነው። ልምድ አለ እኮ በዚህ ነው እኮ እየተመረቀ የሚገኘው የሀረሪ ማህበረሰብ አንዱ መገለጫ በሆነው ጌጋር ውስጥ ነው። የሀረር ንጉሶች አሚር ማለት ያው ኪንግ ታይትሉ ነው። የሀረር ንጉሶች ነው። የሀረር ንጉሶች ታይትል ነው። 11ኛዋ ብቻ ዩኒክ ሆና ሴት ናት። የፎቁ ክፍል ቁጢ ቀላ ይባላል። ቁጢ 1 2 3 4 5 6 7 ጎዶሎ ቁጥር ነው። ሁሌም ዓለም ጎዶሎ ናት ነው የሚለው። ያንን ነው የሚወክለው። ከላይ ተጠቅልሎ የተቀመጠው ደግሞ ለትዳር የደረሰ ሰው አለ የሚለው ነው የሚያመለክተው። ይሄ ቤት የተፈሪ መኮንን ቤት ነው። መልካም። ተፈሪ መኮንን ማለት አፄ ኃይለ ሥላሴ ናቸው። የትውልድ ስማቸው ተፈሪ፣ የንግስና ስማቸው አፄ ኃይለ ሥላሴ። እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበር። ሀረርጌ አውራጃንም ሲያስተዳድሩ እዚህ ቤት ሰው ነበር ያስተዳድሩ የነበረው። ለምርቱ መኪና ጊርጊር ነው። መኪና ጊርጊር ሊባል የቻለበት ምክንያት መኪና ማለት ያው ሴንጀር ማሽኑ ነው የምታየው። ልብስ መስፊያው ጊር የሚለው ደግሞ ድምፁ ነው። እና ያው ፈረንጅ የሆነ ነገር ይሰራል የራሱን አሻራ ሳያስቀምጥ አይደል በሩ ላይ ያው ጣዖታቸው ዞኑ አለ። ዙሪያ ላይ ደግሞ ጽሑፍ አለ። ዝቤት ዘደጃዝማች ተፈሪ መኮንን ሀረር ገዢ አውራጃ 1903 የሚለው ይሄ አፄ ቴዎድሮስ ነው። ጥሩ የጎበዝ ጎራዴ ለወንደን የሚል ጽሑፍ አለ። ሶስተኛ ላይ ደግሞ ያለ የዳግማዊ ምኒልክ ጎራዴ ነው። ጠመንጃም የዳግማዊ ምኒልክ ጠመንጃ ነች። ነፍጥ ትባላለች። ነፍጠኛ የሚለው ቃል ከዚህ ነው የመጣው። ጀጎል ውስጥ ዋናው አደባባይ ይሄ ነው። ፈረስ መጋላ ይባላል። ጥንታዊ ሳንቲሞች ናቸው። ሀረር ከአክሱም ቀጥላ የራሱ ሳንቲም የነበራት ነው። በጣም ባለቅኔ ፎቶግራፈር አርተር ራምቦ ሙዚየም ነው። ራምቦ እንግዲህ እዚህ ቤት ውስጥ ለ11 ዓመት ያህል ኖሯል። ይህ መስጊድ ላይ የሚያደርገው ነገር ከሱ አጠገብ ሴንት ሜሪ ካቶሊክ ቸርች አለች። እዚህ ጋር ደግሞ መድኃኔዓለም ኦርቶዶክስ ቤተክርስቲያን አለ። መሀል ላይ ደግሞ ጃሚ መስጊድ አለ። እነዚህ ሶስቱ የተለያዩ ቤተ እምነቶች በ150 ሜትር አጠቃላይ ርቀን ነው የሚኖሩ። በዚህ መሀል 3 ቤተ እምነቶች በአንድ ላይ ሲኖሩ ምንም አይነት ሃይማኖታዊ ግጭት ተፈጥሮ ስለማያውቅ በዩኔስኮ ሀረር የፍቅር የመቻቻል ተምሳሌት የሚለውን እውቅና እንድታገኝ አስችሏታል ማለት ነው። ቪክቶር በልዑል ራስ መኮንን የጦር መሪነት ነበር ወደ ሀረር የዘመተው። እዚህ ጋር ደግሞ ንጉሥ ኃይለ ሥላሴ ናቸው። በ18 ዓመት እድሜያቸው ላይ ሳሉ 18 እድሜያቸው ላይ ቱር ጋይድ ነው ቃላት። ስለዚህ ከእሱ ጋር ሆነን ሀረርን ከሀ እስከ ፐ አብረናት እናያለን ማለት ነው። እነሱን ሁሉ አጠቃለን ለማየት እንሞክራለን። መልካም ጊዜ። ሁላችሁም ሀረርን ኑና ጎብኙ። ቪዚት ሀረር። ዛሬ የምንገኘው ሀረር ሲሆን ከቃላብ ጋር እንገኛለን። ቃላብ የሀረር ላይ የሚገኝ ቱር ጋይድ ነው። ቱር ጋይድ ነው ቃላብ። ስለዚህ ከእሱ ጋር ሆነን ሀረርን ከሀ እስከ ፐ አብረናት እናያለን ማለት ነው። ስለዚህ አብራችሁ ዋሉ። ከሀ እስከ ፐ ቃላብ ያሳየናል። ሀረር አሁን የምንገኘው ጀጎል ወንጂ ሲቲ ላይ ነው። ጀጎል እንግዲህ ምስራቅ አፍሪካ ውስጥ ከሚገኙ በግንብ የታጠሩ ከተማዎች ብቸኛው ነው። ምስራቅ አፍሪካ ውስጥ በግንብ የታጠረ ኦልድ ሲቲ የለም። ጀጎል በዩኔስኮ 2006 ላይ በዓለም ቅርስነት ተመዝግቧል። 48 ሄክታር ወይም 6666 የሚደርስ የክንድ ርዝማኔ ስፋት አለው። 5 የመግቢያ በሮች አሉት። ወደ ከ4 እስከ 9 ሜትር የሚገመት ቁመት እና ከ50 ሳንቲሜትር እስከ 75 ሳንቲሜትር የሚደርስ thickness አለው ግንቡ። 5ቱ የመግቢያ በሮች የራሳቸውን ምሳሌ ነው ያላቸው። በአምስቱም የእስልምና ህግጋቶች በ5 ፒላርስ ኦፍ ኢስላም እና በ5 ክራይቴሪያ ኦፍ ኢስላም ነው ሪፕሬዘንት የሚያደርጉት። ቶታል ሰርከምፈረንሱ ደግሞ 6666 ክንድ ርዝማኔ ሆሊ ቁርአን ላይ ያለውን ቨርስ ነው ሪፕሬዘንት የሚያደርገው። ሀረር ከመካ ከመዲና ከኢየሩሳሌም ቀጥራ ፎርዝ ሆሊ ሲቲ ኦፍ ኢስላም ናት። ከእስልምና ጋር ጥልቅ ቁርኝት ያላት ከተማ ናት ማለት ነው። አሁን የምንገኘው ጀጎል ውስጥ ነው። ጀጎል ውስጥ ወደ 4 የሚደርሱ ሙዚየሞች አሉ። እነሱን እናያለን። አንደኛው በምስራቅ አፍሪካ ብቸኛ የሆነው ፕራይቬት ሚዲየም ሸሪፍ ፕራይቬት ሚዲየም ነው። እንዲሁም ሀረሪ ትራዲሽናል ሃውስ ጌጋሮ አለ። አርተር ራምቦ የፈረንሳዩ ባለቅኔና ፎቶግራፈር የራምቦ ቤትም አለ። እነሱን ሁሉ አጠቃለን ለማየት እንሞክራለን። መልካም ጊዜ። ሁላችሁም ሀረርን ኑና ጎብኙ። ቪዚት ሀረር። እናመሰግናለን። ስለዚህ አብረን እናያቸዋለን። አሁን ቃላብ የነገረን ማለት ነው። አብራችሁን ቆዩ።
እዚህ ከምንድን ነው የምንጀምረው ማለት ነው? አሁን ከትራዲሽናል ሃውስ ነው የምንጀምረው። ጌጋር ዋናው ሀረሪዎች እንግዲህ ራሳቸው የሆነ ሴሜቲክ ላንጉዌጅ ሀረሪኛ ይናገራሉ። ሀረሪኛ የሚባል ቋንቋ ሀረሪኛ ሴሜቲክ ላንጉዌጅ ነው። በሀረሪኛ ቋንቋ ጌጋር ማለት ሀረሪ የባህል ቤት እንደማለት ነው። ትራዲሽናል ሃውስ ነው። በጣም ዲኮሬት የሆነ ቦታ ነው። በጣም ውብ ነው። 3 ክፍሎች አሉት። ፎቅ አለው። አፕስቴት ውስጥ ላይ ደግሞ የጫጉላና ሃኒሙን ሲያገቡ ሃኒሙን የሚወጡበት ሴት ልጅ ስትወልድ የምትታረስበት ክፍል አለ። ፊት ለፊቱ ደግሞ ልክ እንደ ሪሴፕሽን ነው፣ ገስት የምትቀበልበት የነደባው ክፍል። የነደባውን ክፍል በ5 ይከፈላል። ራሱን ራሱ ይቻላል። 5ቱም ነደባ ትርጉም አለው። 5ቱም ነደባ ላይ ሁሉም ሰው አይቀመጥም። የተለያየ አይነት ሰው የሚቀመጠው ሁሉም ነገር ያው ሲሰራ በሚናገረው ነገር አለ። በምሳሌ ነው ልፈልግ ያንን ነው የምናየው። ጌጋሮች ራሳቸው ብዙ አይነት አሉ። አሁን ለምሳሌ አሚር ጋር ብትሄድ አሚር ጋር ያው ንጉስ ቤት ነው። እሱ ደግሞ 2 አፕስቴር ነው ያለው፣ 2 ፎቅ ነው ያለው። ያ ራሱ ዩኒክ ያደርገዋል። ይሄ ኖርማል ጌጋር ነው፣ ባለ 1 ፎቅ ነው። ባለ 1 ፎቅ ነው። ፓሽን ኦፍ ክራይስት ሙቪ የተቀረጸባቸው ቦታዎች አሉ። እንደዛ አይነት ደግሞ ድባብ የሚፈጠርባቸው ቦታዎች አሉ። ኪነ ህንጻው ተመሳሳይነት አለው። በብዛት ብዙ ኮንዲሽን ተመሳሳይነት አለው። መጨረስ ስላለባቸው እነሱ ትራዲሽናሉ የሀረር ቤት ይመስላል የሚለውን ቪዲዮ ከቃላብ ጋር ቃላብ እዚህ እያስጎበኘን ይገኛል ማለት ነው። ቃላብ ሀረር ላይ የሚገኝ ታወቀለት አሪፍ ሬት ያለው አስጎብኝ ነው። ስለዚህ ከሱ ጋር ሆነን ሀረርን በደንብ የምናያት እንሆናለን። አብራችሁን ቆዩ። መልካም ቀን ከቃላብ ጋር በሀረር። ይሄ እንግዲህ አሁን የምንገኘው የሀረሪ ማህበረሰብ አንዱ መገለጫ በሆነው ጌጋር ውስጥ ነው። ጌጋር ማለት የሀረሪ የባህል ቤት ማለት ነው። የቃሉ ትርጉም ቤቱ 3 ክፍሎች አሉት። የነደባው ክፍል፣ የጫጉላው ክፍልና ቁጢ ቀላ ስቶር፣ የቡና ቅጠልና እንዲሁም ሌሎች አግሪካልቸራል ፕሮዳክቶች ስቶር የሚደረጉበት ስፍራ ነው። የነደባው ክፍል እንግዲህ እንግዳ እንደ መቀበያ ክፍል ነው። ሰው ሲመጣ እዚህ ቤት የሚያርፈው የሚጫወተው ቁጭ የሚለው እዚህ ቤት ውስጥ ነው። የሚስተናገደው እዚህኛው የቤቱ ክፍል ውስጥ ነው። 5 ክፍሎች አሉ። ነደባው 5 የተለያዩ ቦታዎች አሉት። በ5 ይከፈላል። ያ የምታዩት አለ ከላይ ይሄ ያለ አሚር ነደባው፣ ይሄ ያለ ይሄ ገስት የሚቀመጥበት ነው። ሴቶችና ህፃናት ደግሞ እዚህ ጋር ነው የሚሆኑት። እዚህኛው ቦታ ላይ የሪሊጂየስ ሊደር ወይም የሃይማኖት መሪ ያውቃል ተምሯል ተብሎ የሚታመንበት እና እንደዛ የሆነ ሰው አዋቂ የሆነ ሰው እዚህ ነው የሚቀመጠው። ይሄ የእንግዳው ቦታ ነው። ገስት እንግዳ አንድ ሰው ወደዚህ ቤት ሲመጣ እዚህ ቦታ ነው የሚያርፈው ማለት ነው። ኖርማል ገስት ሲሆን ማለት ነው። ይሄ ደግሞ የአሚር ነደባው ነው። አሚር ነደባው የቤቱ አባወራ ወይም ንጉሱ እዚህ ነው የሚቀመጠው። ንጉስ ከሆንክ ወይም የቤቱ አባወራ ከሆንክ የምትቀመጠው አሚር ነደባ ላይ ነው። አሚር ነደባው በጣም አይዲያል የሆነ ቦታ ነው ለፕሮቴክሽን። ከውጪ የሆነ ነገር ሀፕን ቢያደርግ የሆነ ነገር ቢፈጠር የቤቱ አባወራ ወይም ንጉሱ ከዚህ ቦታ ላይ በፍጥነት ይሄ ሞረጃ ይባላል።
ይሄ ጦር እዚህ ጋር አለ። ይሄን አንስቶ ቤተሰቡን ፕሮቴክት ማድረግ እንዲችል ነው፣ እንዲከላከል ታስቦ ነው። ጦሩ ሁለት አይነት አቀማመጥ አለው። ተገልብጦና ቀና ብሎ ይቀመጣል። እንደዚህ ሲቀመጥ ሰላም ነው። ወደ ላይ ከተቀመጠ ስታንድ ባይ ነው። በቃ ለሆነ ውጊያ ወይ ለሆነ ችግር ራስን አዘጋጅ ነው፣ ራስን ፕሮቴክት ለማድረግ ማለት ነው። ሴቶችና ህጻናት እዛ ጋር ነው የሚቀመጡት። እዚህ ጋር ያው ይሄ የምታዩት ቀይ ከለር የራሱ የሆነ ሚኒንግ አለው። 1879 ላይ ጨለንቆ ላይ የሚኒሊክ ጦር በሉራስ መኮንን እየተመራ መጥቶ ከሀረር የመጨረሻው አሚር አብዱላይ ጋር ውጊያ አድርገዋል። በጦርነቱ ላይ አሚር አብዱላይ ተሸንፎ ሀረር ወደ ተቀሩት ኢትዮጵያ ከተሞች ተጠቃላለች። በዛ ጦርነት ላይ 5000 ወታደሮችን እና 700 ሙሽሮች ከሀረሪ ለዛ ጦርነት ተሳትፈዋል። በሚኒሊክ በኩል ደግሞ 5000 የሚደርሱ ወታደሮች ተሳትፈዋል። እዛ ውጊያ ላይ መስዋዕትነት የከፈሉትን 700 ሙሽሮችን እና 5000 ወታደሮችን ለማሰብ ነው ይሄ ቀይ ቀለም የሚቀባው ማለት ነው። የጨለንቆ ጦርነትን ለማሰብ ማለት ነው። የውስጠኛው ክፍል አንድ ሴት በምታገባ ወይም አግብታም ከወለደች በኋላ የምትታረሰው ሃኒሙን የምትወጣው እዛኛው የውስጡ ክፍል ላይ ነው ማለት ነው። የፎቁ ክፍል ቁጢ ቀላ ይባላል። ቁጢ ቀላ ቡና፣ የቡና ቅጠልና እንዲሁም ሌሎች አግሪካልቸራል ፕሮዳክቶች ስቶር ነው የሚደረጉበት። የቤቱ ክፍል ይሄ ሰውነቱ ይሄ የምታዩት በሃንዲክራፍት ሃውስሆልድ ማቴሪያሎች እና እንዲሁም በተለያዩ ከለርፉል በሆኑ ፕሌቶች ነው ዲኮር የሚደረገው። አብዛኞቹ እነዚህ የሀረሪ ትራዲሽናል ባስኬቶች ናቸው። በእጅ ነው የሚሰሩት። የራሳቸው ፓተርን አላቸው። ለተለያየ አይነት አገልግሎት ነው የሚሰጡት። ቤቱ ሲሰራ አሽቁን በሚባል ድንጋይ ነው የሚሰራው። አሽቁን ማለት አንዱ የላይምስቶን አይነት ነው። እንዲሁም ጭቃና ብዙ እንጨቶችን በመጠቀም ነው የሚሰሩት። እነዚህ የምታዩቸው ጣቂት ይባላሉ። ጣቂቶች ሪፕሬዘንት የሚያደርጉት የመስጊድ ሚናራን ነው። የመስጊድ ሚናራው እሱ ነው ሪፕሬዘንት የሚያደርጉት። ዴይ ቱ ዴይ አክቲቪቲ ላይ ሊጠቀሙባቸው የሚችሏቸው ነገሮች ጣቂቶች ውስጥ ይቀመጣሉ። ጣቂቶች በራሳቸው ሁለት አይነቶች ናቸው። እዛ ጋ ያሉትም ጣቂቶች ናቸው። ግን እነዚህ ሪፕሬዘንት የሚያደርጉት መቃብርን ነው። የሙስሊም መቃብርን ነው የሚያሳየው። ይሄ ገስታውስ ስለሆነ ነው። እንደ ቲፒካል ትራዲሽኑ እነዚህ ቦታዎች ላይ የሚቀመጠው ሃይማኖታዊ መጽሐፍ ነው፣ ቁርአን ነው የሚቀመጠው። እና ይሄን የሚያደርጉት ሁሌ እነዚህ ሪሜምበር ለማድረግ ነው። ሞት እንዳለ ለማሰብ ለማስታወስ ነው በቤታቸው ውስጥ ይሄንን የሚጠቀሙት ማለት ነው። ቤቱ ሲሰራ ጭንቅላቱ በ99 እንጨቶች ነው የሚዘጋው። 99 እንጨቶች እንግዲህ 99 ኔምስ ኦፍ አላህ ነው የሚወክሉት። 99 የአላህን ስም ነው የሚወክሉት። ሀረር እንዳልኳችሁ አራተኛው የእስልምና ቅድስት ከተማ ናት። ኤቭሪ ነገር ኦልድ ሲቲ ውስጥ ኢስላሚክ ሪሊጅንን ሪፍሌክት ሊያደርግ ይችላል እና ይሄ የተለመደ ነው። ምክንያቱም ከመካ ከመዲና ከኢየሩሳሌም ቀጥላ ሀረር ፎርዝ ሆሊሲቲ ኦፍ ኢስላም ናት። ከዛም ባለፈ ደግሞ እስልምና ከመካ ተነስቶ ወደ መዲና ከመግባቱ 8 ዓመት ቀድማ እስልምናን ተቀብላ ነበረ። እነዛ እዛ ጋ ያሉት እንጨቶች እንግዲህ ኦድ ነምበር ነው የሚጠቀሙት። 1 2 3 4 5 6 7 ጎዶሎ ቁጥር ነው። ሁሌም ዓለም ጎዶሎ ናት ነው የሚለው። ያንን ነው የሚወክለው። ከላይ ተጠቅልሎ የተቀመጠው ደግሞ ለትዳር የደረሰ ሰው አለ የሚለው ነው የሚያመለክተው። አንድ ሰው እዚህ ቤት መጥቶ ይሄን ቢያይ ቤተሰብ እሺ የሚል ከሆነ በወጉ በባህሉ መሰረት ለትዳር የደረሰ ሰው ካለው ይሄንን አይቶ ብቻ ቤተሰቦቿን ለትዳር መጠየቅ ይችላል። ያ ነው ሳይኑ፣ ያ ነው። እዚህ ጋር እነዚህ አፍላላ ናቸው። አፍላላዎች ሃውስሆልድ ሃንዲክራፍት ማቴሪያሎች ናቸው። በእጅ የሚሰሩ የቤት ውስጥ መገልገያ ናቸው። 4 እና 3 ሊሆኑ ይችላሉ። አሁን እዚህ ቤት ያለው 4 ነው። 4 ሆነ ማለት የዚህ ቤት አባወራ ወይም እዚህ ቤት ውስጥ አግሪካልቸር አርሶ አደሮች አሉ ማለት ነው። ያ ሰው አርሶ አደር ካልሆነ ዘር ስለማያስቀምጥ 3 አፍላላዎችን ሊጠቀሙ ይችላሉ። 4 ነው አሁን እዚህ ያለው። ቀጣይ ዓመት የሚዘራ ዘር የሚቀመጥበት፣ ከዛ ትራዲሽናል ሜዲሲን ማቴሪያል ባህላዊ የሆነ የሕክምና መሳሪያ ይቀመጥበታል። ጌጣጌጥ ጁዌለሪዎች ይቀመጡበታል። እንዲሁም ገንዘብ ይቀመጥበታል ማለት ነው። ሀረሪዎች የራሳቸው መገበያያ ገንዘብ ነበራቸው። ስፔሻሊ አሚር አብዱል ሽኩር በሚባለው አሚር ጊዜ የወርቅ ገንዘቦችንም ተጠቅመው ነበረ። ከዛም ባለፈ ሀረር ከ16ኛው መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን ድረስ ለረዥም ንግድ ርቀት የንግድ ማዕከል ነበረች። ከአክሱማይት ሲቪላይዜሽን ቀጥሎ የራሷን ሳንቲም የተጠቀመች ሁለተኛዋ ከተማ ናት ሀረር። ብሮንዝ፣ ጎልድ እና ሲልቨር
ኮይኖችን ተጠቅመዋል ማለት ነው። ሸሪፍ ሙዚየም ላይ ስንሄድ እነዛን ለንግድ የተጠቀሟቸውን ሳንቲሞች እናያለን። የንግድ ማዕከል ልትሆን የቻለችበት ደግሞ ምክንያቶች አንደኛው ምንድነው ኢስላሚክ ስቴት ናት፣ የእስላም ከተማ ናት፣ እስልምናን የተቀበለች ከተማ፣ ቀደምት ከተማ ናት። ይሄ ሎንግ ዲስታንስ ትሬድ ረዥም ንግድ ርቀት የሚለውን ራሱ የጀመሩት ኢትዮጵያ ውስጥ ሙስሊም ነጋዴዎች ናቸው። ሁለተኛ ደግሞ ዘይላና በርበራ ወደብ ለሐረር በጣም ክሎዝ ናቸው። 400 ኪሎ ሜትር የማይሞላ ርቀት ነው ያላቸው። በዚህ ምክንያት የንግድ ማዕከል ሆና ልታገለግል ትችላለች ማለት ነው። በቤቱ ዙሪያ ጥያቄ ካላችሁ መጠየቅ ትችላላችሁ። ከሌላችሁ አመሰግናለሁ ስለተከታተላችሁ። እኛም እናመሰግናለን። አሪፍ። ስለዚህ የሐረርን ትራዲሽናል ቤት አብረን በዚህ መልኩ ቆይተናል ማለት ነው። ቃላብ ነበረ ሁላ ሲያብራራለን የነበረው። ቀጣይ ደግሞ ወዴት ነው የምንሄደው? ቃላብ አሁን የምንሄደው በምስራቅ አፍሪካ ውስጥ ኦንሊ ዩኒክ የሆነው እና ብቸኛው የሆነው ፕራይቬት ሚዲየም ሸሪፍ ፕራይቬት ሚዲየምን ሄደን እንጎበኛለን። እዛ ውስጥ በርካታ ቅርሶች አሉ። የሐረሪ ጥንታዊ ኮይኖችንም እንዲሁም ሌሎች ቅርሶችንም እናያለን። መልካም ቆይታ። ስለዚህ እዛ ሙዚየም አብረን የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። መልካም ቀን። ሐረር ከቃላብ ጋር አሁን እንግዲህ ይሄ ሜን ስትሬቱ ነው። 366 መንገዶች አሉ። ከ366 መንገዶች ማለት ዋን ዌይ ስትሬት አንደኛ መንገድ ይሄ ነው፣ ዋናው መንገድ። ይሄ ደግሞ ሜን ስኩዌሩ ጀጎል ውስጥ ዋናው አደባባይ ይሄ ነው። ፈረስ መጋላ ይባላል። ፈረስ መጋላ እንግዲህ በፊት የገበያ ስፍራ ነበር። አሁን ላይ የባው ቱኩክ ስቴሽን የባጃጅ ፈረስ መጋላ ሊባል የቻለበት ምክንያት በፊት እዚህ ቦታ ነጋዴዎች ሲመጡ ለትራንስፖርት የሚጠቀሙባቸው ፈረሶቻቸውን ያስቡ ስለነበር ነው። ዩኒክ የሚያደርጉ ይህን ስኬት ምንድነው? ብዙ አቅጣጫ አለው፣ ወደ ብዙ መንገድ ይወስዳል። በዚህ ብትሄድ አሁን ወደ ፈላና ለመሄድ ይችላል፣ ወደዛ ወደ አርጎ በሪ ይወስዳል። በዚህ ደግሞ ወደ መኪና ግልግል ይወስዳል። ገባ? በዚህ ደግሞ ብትወርድ ወደ ተለያዩ ቦታዎች ወደ በድሪ በሪ ይወስዳል። እና ዩኒክ የሚያደርገው ነገር ፈረስ መጋላ ወደ ብዙ መንገዶች ያሉት ስኩዌር ነው ማለት ነው። ከፊትለፊት ያሉት ቅድም መደባው ላይ እንዳልኳቸው የተቀባው ቀይ ቀለም ጨለንቆ ጦርነት መታሰቢያ ነው። ይሄም አሁን የዛ ጦርነት መታሰቢያ የጦርነቱ ዲቴል ቅድም አስፈጣቸዋለሁ። አሚር አብዱላይ አዳራሽ ሚቲንግ ሩም አሚር አብዱላይ አዳራሽ ይባላል። ከ1879 ከጨለንቆ ጦርነት በኋላ ነው የተገነባው። አሁን ላይ በአዳራሽነት እያገለገለ ነው። ያኛው መድኃኔዓለም ቤተክርስቲያን 1884 ላይ የተሰራ። ሐረር እንዳልኳችሁ ኢስላሚክ ስቴት ነበረች። 1879 ላይ ወደ ተቀሩት ኢትዮጵያ ከተሞች ከተጠቃለለች በኋላ ጦሩ ከሚኒሊክ የመጣው ጦር በራስ መኮንን የሚመራው ጦር ሙሉ ክርስቲያን ነበርና የራሱ ማምለኪያ ስፍራ ስላስፈለገው 1884 ላይ የቤተ ክርስቲያን ተገንብቷል ማለት ነው። ይሄ ቤተ ክርስቲያን ዩኒክ የሚያደርገው ምንድነው ካልኩኝ በጣም ከቅርብ ርቀት ላይ ጃሚ መስጊድ አለ ከጎኑ ማለት በዛኛው አቅጣጫ። ከዛ ደግሞ ከጃሚ መስጊድ ቀጥሎ በኢትዮጵያ የመጀመሪያው የካቶሊክ ቤተክርስቲያን አለ ሴንት ሜሪ። ሶስቱ ቤተ እምነቶች በ150 ሜትር ርቀት ላይ ነው የሚኖሩት። ይሄ በዚህ 150 ሜትር ርቀት ላይ ሶስት ቤተ እምነቶች ያለ የትኛውም ሃይማኖታዊ ግጭት በመኖራቸው በዩኔስኮ የፍቅርና የመቻቻል ተምሳሌት የሚሆን እንድታገኝ ያስችላል ማለት ነው። መኪና ግርግር እንግዲህ የጀጎል ሴንተር ነው። የጀጎል እምብርቱ መኪና ግርግር ነው። መኪና ግርግር ሊባል የቻለበት ምክንያት መኪና ማለት ያው ሴንጀር ማሽኑ ነው የምታዩት፣ ልብስ መስፊያ ጊር የሚለው ደግሞ ድምፁ ነው እና ስሙ የመጣው
ከሴንጀሩ ድምፅ ነው እና ያው ዩኒክ የሚያደርገው ነገር መኪና ጊርጊር አሁን የጀጎል እምብርቱ ላይ ነው ቤልቱ ላይ ነው ያለ ነው ማለት ነው። ትንሽ ላይ የሚያደርገው ነገር እሱ ንጉሥ ኃይለ ሥላሴ ፓላስ በነበረው ቦታ ላይ ነው የምንገኘው። ቤቱን የሰሩት ኢንዲያን አርኪቴክቸሮች ናቸው። 1903 ላይ ነው የተሰራው። ንጉሥ ኃይለ ሥላሴ ያው ሀረርን አስተዳድረዋል። አሁን ላይ ይሄ ቤት በብቸኛ በምስራቅ አፍሪካ ውስጥ የግለሰብ ፕራይቬት ሚዲየም ሆኖ በማገልገል ላይ ይገኛል። በውስጡ በርከት ያሉ ቅርሶች አሉ። በእጅ የተጻፉ ሃንድራይቲንግ ማኒስክሪፕቸር ቡኮች አሉ ከ700 ዓመት በላይ እድሜ ያላቸው። እንዲሁም አህመድ ግራኝ ከክርስቲያን ሃይላንድ ኪንጎች ጋር በሚዋጋ ሰዓት ይዋጋበት የነበረው ጦር መሳሪያዎች፣ እንዲሁም አፄ ምኒልክ፣ አፄ ቴዎድሮስ፣ አፄ ኃይለሥላሴ ጉራዴዎች የነሱ ጉራዴዎች እና እንዲሁም የሚኒሊክ ነፍጠ መሳሪያ እንዲሁም በርካታ ቅርሶች በውስጡ ይገኛሉ። ከዛም በላይ ደግሞ ቅድም እንዳልኳቸው ሀረሪዎች ኤንሸንት የሆኑ የራሳቸው ኮይኖችን ሳንቲሞችን ተጠቅመዋል። እነሱን ጭምር የምታዩበት ሙዚየም ነው። ከዛም ባለፈ ሃንዲክራፍት ሃውስሆልድ ማቴሪያል የሆኑ በእጅ የተሰሩ የቤት ውስጥ ዴይ ቱ ዴይ መገልገያ እቃዎችን የተለያዩ ቅርሶችን በውስጡ የምታዩበት ሙዚየም ነው። ኢንዲያን አርኪቴክቸሮች እንደሰሩት ማረጋገጫው ዛጋ ጋኒሽ የሚባሉ ጣዖታቸውን አስቀምጠውበታል ማለት ነው። የሚዚየሙ ጋይድ ስራ ላይ ሆኖ አለን እና ከሚዚየሙ ጋይድ ጋር ቆይታ እናደርጋለን ማለት ነው። ዩቲ ያለ እኔ ራሷ አለው እናቴ ብዙ መቀረጽ ስለማይወድ ነው። ስለዚህ እኔ እናጆ ቪዲዮ ናት ከቤት ታሪክ ልጀምርላችሁ። መልካም። ይሄ ቤት የተፈሪ መኮንን ቤት ነው። መልካም። ተፈሪ መኮንን ማለት አፄ ኃይለ ሥላሴ ናቸው። የትውልድ ስማቸው ተፈሪ፣ የንግስና ስማቸውን አፄ ኃይለ ሥላሴ። እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበረ። ሀረርጌ አውራጃንም ሲያስተዳድሩ እዚህ ቤት ሰው ነበር ያስተዳድሩ የነበረው። ይህንን ህንፃ ያነጹላቸው ኢንዲያን አርኪቴክቸሮች ናቸው። ያው ፈረንጅ የሆነ ነገር ይሰራል፣ የራሱን አሻራ ሳያስቀምጥ አይደል። በሩ ላይ ያው ጣዖታቸው ዞኑ አለ። ዙሪያ ላይ ደግሞ ጽሑፍ አለ። ዝቤት ዘደጃዝማች ተፈሪ መኮንን ሀረር ገዢ አውራጃ 1903 ነው። ይህ ህንፃ ከሰራ 115 ዓመት 115 አሁን በምስራቅ አፍሪካ ደረጃ ብቸኛው የግል ሙዚየም ነው። የክብር ዶክተር አብዱላሊ ሸሪፍ ሸሪፍ ይባላሉ። ይህንን ቤት ወደ ታሪኩ እንዲመለስ ያደርጉት በሳቸው ጥረት ነው። ምክንያቱም ደርግ ለ22 አባወራዎች ቤቱን ሰጡት። እንደ አፓርታማ ይኖርበት የነበረና ፈርሶና ወርቆ የነበረ ቤት ነው። ቤቱ ታሪካዊ ቤት ነው። እኔም የሰበሰቧቸው ታሪካዊ ቅርሶች ናቸውና ይሰጠኝ ብለው መንግስትን ጠይቀው ለ9 ዓመት ለፍቶ ከ9 ዓመት በኋላ ሰጥቷቸው ወደ ታሪኩ ሊመለስ ይችላል። ውስጥ ገብተን ያሉትን ቅርሶች ነው። እዚህ ጋር ስንመጣ እነዚህ 5 ጎራዴዎች ከዛሬ 400 ዓመት በፊት ኢማም አህመድ ኢብራሂም አልጋዚ በነበሩበት ሰዓት ሀረሪዎች ይጠቀሙባቸው የነበሩ ጎራዴዎች ናቸው። እዚህ 3ቱ ጋር ስንመጣ የመጀመሪያው ጎራዴ የአፄ ዮሐንስ ነው። ዮሐንስ 4ኛው መሀል ላይ ያለችው የአፄ ቴዎድሮስ ነው። ጥሩ የጎበዝ ጎራዴ ለወንደን የሚል ጽሑፍ አለ። ሶስተኛ ላይ ደግሞ ያለ የዳግማዊ ምኒልክ ጎራዴ ነው። ጠመንጃም የዳግማዊ ምኒልክ ጠመንጃ ነች። ነፍጥ ትባላለች። ነፍጠኛ የሚለው ቃል ከዚህ ነው የመጣው። ነፍጥ ማለት መሳሪያ ነው። ነፍጠኛ ባለ መሳሪያ ማለት ነው። ነፍጠኛ ስትለው መሳሪያ ያዘ ማለት ነው። ስለዚህ ነፍጠኛ ማለት መሳሪያ ያዘ ነው ማለት ነው። እንዲህ ስድብ አይደለም ማለት ነው። አንተ አሁን መሳሪያ ያዘ ማለት ባለ መሳሪያ አይደለም እና ነፍጠኛ ስትለው ባለ መሳሪያ ምን እንደማለት ነው እንጂ ሌላ ማለት ነው። ሌላ አማርኛ ቃል ይሄ ስማቸው አለበት ነው። ምኒልክ ንጉስ ነው የምትለው የትኛው ስድብ እንደሆነ ስለማይገባኝ ነው። እነዚህ 2 ሻወሮች ለክብር የሚያዙ ናቸው።
ላይ ጽሑፍ አለ። የመጀመሪያ የአፄ ኃይለ ሥላሴ ለጃንሆይ ክብር ለሀገር ፍቅር የሚል ጽሑፍ አለ። ሁለተኛ ላይ ያለችው የደርግ ነው፣ አብዮታዊ ኢትዮጵያ ወይም ሞት ነው የሚለው። ከታች ስመጣ የተለያዩ ብሔረሰብ ባህላዊ ጭኖች አሉ። የሀረሪ፣ ኦሮሞ፣ የመን፣ ሶማሌ፣ አፋር። የረጅሙ ሻቦላ ደግሞ ኦቶማን ኤምፓየር ተርኪሽ። ቱርኮች ኢማም አህመድን ለማገዝ መጥተዋል በ16ኛው ክፍለ ዘመን። ሰሜኑን ፓርት አፄ ልብነ ድንግልና አፄ ገላውዴዎስ ፖርቹጋል አይደል? በዛን ሰዓት ነው። እነዚህ ነጠላ መረጃዎች ናቸው። ነጠላ መረጃ ስንል ውልና ማስረጃ፣ የእርሻ ቦታ ግዢና ሽያጭን በተመለከተ የባለቤትነት የኮንትራት ማረጋገጫ። ይሄ ከዛሬ 100 ዓመት በፊት ነው። ይሄ ከዛሬ 200 ዓመት በፊት ነው። የእጅ ጽሑፍ። ይሄ የዳግማዊ ምኒልክ ደብዳቤ ህግ ጨለንቆ ላይ አሚር አብዱላሂን ሲያሸንፉ ለቅርብ ወዳጆቻቸው የጻፉት የድል ብስራት። ማህተቡን ምኒልክ ንጉሠ ሸዋ መሐንበሳ ዘመነ ነገደ ይሁዳ ነው አይደል? ደብዳቤውን ላንብብልህ ወይስ ታነባዋለህ? ችግር የለም ልለፍ። እሺ እዚህ ጋር ስንመጣ እነዚህ ቅርብ የጦር መሳሪያዎች ናቸው። በ20ኛው ክፍለ ዘመን አፄ ኃይለ ሥላሴና ደርግ ይጠቀሙባቸው የነበሩ። ምክንያቱም የአፄ ኃይለ ሥላሴ ከፍተኛ የጦር አካዳሚ የት ነበር? ምስራቅ ሐረር ነው አይደለ? ሐረር እንትን ነው ይባላል። ሐረር እዛ የት ነው? ምስራቅ እዛ 50ኛ ዓመት ነው አይደል? እንዳይከበር 45ኛ ዓመት ነው ምናምን አይደል? እንዳይከበር ነው ማለት ነው። የት ነው ታዲያ? አፄ ኃይለ ሥላሴ 45 ዓመታቸው ሐረር ነው። ግን ሀሮማያ ዩኒቨርሲቲ ጤና ሳይንስ ፋክልቲ ያለው ቦት ያለው እሱ ታዲያ ማን የአፄ ኃይለ ሥላሴ ጦር አካዳሚ አልነበር? አካዳሚ መንግስቱ ኃይለማርያም ታዲያ ምስራቅ ነው እንደ ሰለጠነ በዚህ ምክንያት ጦር መሳሪያዎች እዚህ ጋር ስመጣ እነዚህ ከላይ ያሉት የሙስሊም ሃይማኖታዊ የመዝሙር መጽሐፍ ዚክር መንዙማ የምንላቸው። ይህ ፊደሉ አረብኛ ነው፣ ቋንቋ ግን ኦሮምኛ። ከዛሬ 300 ዓመት በፊት የተጻፈ። ከታች ስመጣ እንደዛም የክርስቲያን የብራና የእጅ ጽሑፍ መጽሐፎች አሉ። ይሄ ግስ ይባላል። ግስ ማለት ዲክሽነሪ፣ ግዙ ወደ አማርኛ የሚተረጉም። መልእክተ ተክለ ሃይማኖት ባህር ሀሳብ የዘመን ማውጫ ነው የቤተክርስቲያን ደረጃ። ለምሳሌ ፋሲካን 3 ቀን ወደፊት ወይም 3 ቀን ወደኋላ፣ ዓርብ ስቅለት አይደል? ምን ይባላል? የዘመን መቁጠሪያ በቤተክርስቲያን ደረጃ የራሱ ስም አለው እኮ። እናንተስ? አላውቀውም። ያው እሱ ካወቀው በቂ ነው። ትክክል እኮ እሱ ያለውን አላውቄ ነው። እሱ መዘመን ነው የምጠይቀው። እሱ ብቻ ነው የሚሄደው ማለት ነው ቤተክርስቲያን። እናንተ አትሄዱ መሰሙ ማለት ነው። መልእክተ ጴጥሮስ ጥፈት ወይም መፍተስ ላይ ክታብ ለመድኃኒት የሚደረገው ማለት ነው። ቅዳሴ ማርያም፣ ቅዳሴና ውዳሴ የተለያዩ ናቸው። ከዛሬ 350 ዓመት በፊት እዚህ ጋር ስመጣ ይሄ የነቢዩ መሐመድ ውዳሴ ነው። ከዛሬ 300 ዓመት ነው። ይሄ አረብኛ ሰዋሰው ነው ወይም ግራመር ነው። በ1734 እንደ አውሮፓ አቆጣጠር 300 ዓመት። አረብኛ መዝገበ ቃላት በ1639 400። ሂሳብ ወይም ማቴማቲክስ በ1580 ቅዱስ ቁርአን ከዛሬ 400 ዓመት በፊት የተጻፈ ነው። ማውጫ አለው። አረብኛ ፊደል 28 ነው። 28 ፊደል ስንት ጊዜ ቁርአን እንደጻፈ ሂሳብ ተደርጓል። ምን ያህል ቃላት አለው፣ ምን ያህል አንቀጽ አለው፣ ምን ያህል ምዕራፍ አለው የሚለው ሂሳብ አድርጎ አስቀምጦታል። ከዛሬ 400 ዓመት በፊት ይህ ሸሪያ የሙስሊም ህግ ነው። የሴት ልጅ የውርስ መብት የተቀመጠበት ነው። ከቤተሰቦቿ ውርስ ማግኘት አለባት በአዋጅ ከዛሬ 250 ዓመት በፊት መጽሐፍ ቅዱስም አልከለከላት፣ ቁርአን አልከለከለ፣ የሰውኛው ህግ ይከለከላል። ይሄ የቁርአን ትንታኔ ነው። የእስላሚክ ካሌንደር ነው። በልግ መህር መጠቀሚያ ሲዝናል ካሌንደር ነው። ይሄኛው ደግሞ መስገጃ አቅጣጫ መጠቀሚያ ኮምፓስ ነው። መሀል ላይ ያለችው ካዕባ መካ ውስጥ ያለው ጥሩ የድንጋይ ቤት ነው። ዓለምን ለ12 ከፈሏት አስትሮኖሞች ወይም ኮከብ ቆጣሪዎች የዓለም እምብርት ካዕባ እንደሆነ ከዛሬ 350 ዓመት በፊት አስቀምጠዋል። አሁንም ሳይንቲስቶች ጂፒኤስ እና ሳተላይት ተጠቅመው ይህንን ያስቀምጡት። ሌላ ልጥ አልመጣም። ሐረር ላይ የሴት ሊቆች ነበሩ። ቁርአን በእጃቸው ይጽፉ የነበሩ ይህ በእናቶች የተጻፈ ነው። ከዛሬ 250 ዓመት በፊት እነዚህ ቅዱስ ቁርአኖች ናቸው። ከዛሬ 400 ዓመት በፊት ነው። ከዛሬ 500 ዓመት በፊት ነው። ይሄ ከዛሬ 1200 ዓመት በፊት ነው። ይሄ 700 ዓመት በፊት ነው። እዚህ የተጻፈ ነው በኢትዮጵያ
ይሄ የግብር አከፋፈል ነው። ሀረር ላይ ክንድ ካሬ በክንድ እየለኩ ከ170 ዓመት በፊት መስጣራሉ የሚለው ያየናቸው የእጅ ጽሑፍ መጽሐፍ መስመር የለውም። መስመር መጠቀሚያ ወረቀቱን ከላይ አድርገው ሲጫኑት ቅርጽ ነው የሚወጣው። እችን ቅርጽ ይዘው ይጽፋሉ። የሚጠቀሙት የተፈጥሮ የውሃ ቀለም ስለሆነ በሚጽፉበት ሰዓት ወረቀቱ እርጥበት ይስባል። ሲደርቅ ቀጥ ነው የሚለው ቅርጾቹ ይጠፋል። የሆነም ወረቀት እናጥፋል። የሚያጠፍነው ቦታ እርጥበት ስናስነካው ቅርጽ ይጠፋ የለ። ቀለም መያዣቸው መጽሐፊያ ቀለም መያዣ መጠረዣው መጽሐፍ ነው። ሽፋኑ ቆዳ ነው። ቆዳው ላይ ጌጦች አሉት። ጌጦቹን ማድረግ ይሄ የኢማም አህመድ ኢብራሂም አልጋዚ ታሪካዊ መጽሐፎች ናቸው። በትርጉም ኦሪጂናሉ አረብኛ ነው። ፈቱል ሀበሻ ሙታሐፊቱ ዘማን ነው። ኦሮምኛ ቁቢ በቅርብ እንደተጀመረ ነው የሚነገረው። ሀረር ላይ ግን ከ141 ዓመት በፊት ካቶሊኮች ወንጌል ለማስተማር ዳይሬክት እንግሊዝኛውን በኦሮምኛ ተጠቅማለች። ወንጌሉም ነጋ ሰላማዊ ወንጌል ቅዱስ ማቴዎስ አከከተቤ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ጸሐፊው አቡነ ጃኮቢ አቡነ ያዕቆብ መሀል ላይ ብዬ ኦሮሞ ለኦሮሞ ሀገር አፋን ኦሮሞ አኬቴ ኦሮምኛው እንደተረጎሙ ስንከፍተው ሰገዳ ገነማ ፊ ገገለ ስገዱ ጠዋት ምናምን መጨረሻ ሲሄድ በ1881 ኢሮፒያን ካሌንደር መጋላ ሀረር ከተማ ሀረር የሰሜኑ የአርጎ ባህር አካባቢ ማርጎቶች የሶማሌ የደቡብ ይሄ የሀረሪ ሴቶች ባህላዊ ልብስ። እነዚህ የሀረሪ ሴቶች ባህላዊ ልብሶችን ያገቡ እናቶች የሚጠቀሙበትና ያላገባች የሚጠቀሙበት የተለያየ ነው። 1 2 3ቱን ያገቡ ብቻ ነው። ያላገባቸው ልዩነቱ የሙሉ ሀረር ነው ወይም ሲልክ ነው። የእናቶች ከስር ኮተን ነው ከጤ ሰራ ነው። ይሄ በጣም ውድ ነው፣ በጣም ያምራል። እሱ ያ ወንድ ልጅ ለመሳብ እናቶች ያው ድጋሚ አይስሉ ነው እንደሚችል ይሄ የሀረርጌ ኦሮሞ የወተት መያዣቸው ወተት መጠጫ መናጫው የሸክላ ድስቱ የእንጀራው ስፌት ባህላዊ የሀረርጌ ኦሮሞ ባህላዊ ልብሶች ወንደብ የአፍሪ ሰዴት ማንቆት ወይም ሰበቴ ይባላል። የአባገዳው በትን የአደሲንቄ አናጅና የሸ ሁሴን ባለው እነዚህ ይሄ የአፋር ነው። የአፋር ክልላዊ መንግስት ብዙ የአፋር ቅርሶች የለም በማለት በስጦታ ያመጣ ነው። ይሄ ግመል ወተት መጠጫ ነው። ዳቦ ማቅረቢያ ጫማቸው የቆዳ ጫማ። ያ ቆዳ ደግሞ አፍሌታ ይባላል። ሆና ቀጸያ ይህ ትራሱ ነው። እነዚያም የሲዳማ የራያ ባህላዊ ልብስ አለ። ጥያቄ አላችሁ እዚህ ያለን ይሄ የነቢዩ መሐመድ የዘር ሐረግ ነው። እሳቸው ጀምሮ ይመጣል። አሁንም ያሉት ሸሪፎች የነሱ ዲሰምበር እዚህ ጨርሰናል። እዚህ ጨርሰናል። ላይ እንመጣለን። እዚህ ጋር ስንመጣ እነዚህ የሀረሪ ጥንታዊ ሳንቲሞች ናቸው። ሀረር ከአክሱም ቀጥላ የራሱ ሳንቲም የነበራት ነው። የአክሱም ሳንቲም የተጀመረው በ4ኛው ክፍለ ዘመን ሲሆን እስከ 6ኛው ሄዶ ምርቱ ተቋረጠ። ከዛ ሀረር የራሷን ሳንቲም ታመርት ነበር። እነዚህ ናቸው የሀረሪ ጥንታዊ ሳንቲም። ይሄ የሀረር ትልቁ የንግድ ማዕከል ስለነበረች የተለያዩ ሀገር ሳንቲሞችን ይገበያዩባት ነው። የጥንታዊ የአክሱም ሳንቲም ሰላሀዲን ማለት የመስቀል ጦርነት አረገ ኢየሩሳሌም የተቆጣጠራት የአክሱም ሳንቲም ማረሚያ ተገኘ። ማርያ ቴሬዛ ኦስትሪያ ንግስት፣ የግብፅ፣ የዳግማዊ ምኒልክ፣ የህንድ፣ የጣሊያን፣ የአፄ ኃይለ ሥላሴና የምስራቅ አፍሪካ ሳንቲሞች ሀረር ላይ መገኘ እነዚህ ቀበቶቹ ሁለቱ የሴቶቹ ያለ አንድ ቀበቶ
እዚህ ጋር ስንመጣ ሀረር በዛን ሰዓት ትልቁ እነዚህ የተለያዩ ሀገር ሳንቲም የተሰበሰቡ ስብስቦች ነው። ኮሌክሽን ሜክሲኮ፣ ቺሊ፣ ባሃማስ፣ አርጀንቲና፣ ኢኳዶር እዛ በኋላ እዚህ አውስትራሊያ እዛ ጋር አለ። ኢትዮጵያ የአክሱም ገንዘብ አለ። የሀረር ኃይለሥላሴ አለ። ከዛ የደርግ አለ፣ የኢህአዴግ አለ። ሙሉ ሳንቲሞች እዚህ ያሉ ናቸው። የአፍሪካ ገንዘቦች ሳውዝ አፍሪካ አለ፣ ኔልሰን ማንዴላ። ዚምባብዌ ማን ነበር? ጉሩ ባንጋዳ። ሙሉ ዛንዚባር፣ ታንዛኒያ፣ ሶማሊያ፣ ጅቡቲ፣ ሱዳን፣ ኬንያ እና ሩዋንዳ ሳንቲሞች አሉ። በዚህ ደግሞ የኤዥያ ሳንቲሞች ደግሞ አሉ። ጆርዳን አለች፣ ታይላንድ፣ ቪየትናም፣ ኮሪያ፣ ኩዌት፣ ባህሬን እና ሊባኖስ። የኩዌት ገንዘብ በጣም ውዱ ገንዘብ የኩዌት ነው። የኩዌት በጣም ውዱ ገንዘብ የኩዌት ነው። ከዛ ሊባኖስ አለ። ኤዥያ ደግሞ ኢምሬትስ አለ፣ ኦማን አለ፣ ማሌዥያ አለ፣ ህንድ፣ ሳውዝ አረቢያ፣ ሲንጋፖር፣ ፓኪስታን፣ ፊሊፒንስ አለ። የአውሮፓ ገንዘቦች ደግሞ ቤልጅየም፣ ብራስልስ አለ፣ ቼክ ሪፐብሊክ፣ ላትቪያ፣ ኦስትሪያ፣ ክሮኤሽያ፣ አየርላንድ፣ ዩሮና የዩሮዞን ገንዘቦች ናቸው እና ቡልጋሪያ አለ። አውሮፓ ራሽያ፣ ግሪክ፣ ቱርክ፣ ዴንማርክ፣ ስዊዘርላንድ፣ ኔዘርላንድ እና ኔፓል አለ። ከዛ ስንወርድ ደግሞ የእንግሊዝ አለ፣ ፈረንሳይ፣ ጣሊያን፣ ስፔን፣ ሆላንድ፣ ጀርመን እና ኖርዌይ አለ። አብራችሁን ቆዩ። እዚህ ጋር ስናጣ እነዚህ የአርጎባ ሴቶች ጌጣጌጥ ሀረር አካባቢ ያሉ አርጎባ፣ ከታች የሰሜኑ ክርስቲያን መስቀሎች ናቸው። እነዚህ በ16ኛው ክፍለ ዘመን የመጡ ናቸው። ተቀብሎ የነበሩ ነው፣ ሲቆፍሩ የወጡ ናቸው። ይሄ የሀረርጌ ኦሮሞ ሴቶች ጌጣጌጥ ነው። እነዚህ ደግሞ የተለያዩ ሚዲያ ላይ ስብስብ፣ ኢኒሻል፣ ስፖርት፣ ልማት፣ ማስታወሻ። እነዚህ የሀረሪ ሴቶች ጌጣጌጥ ነው። የጆሮ ቀለበት፣ የፀጉር ወስፌ። ይሄ ዛጎል ከባህር ውስጥ የሚወጣ ነው። ዛጎል ኳራል ይባላል በእንግሊዝኛው። ከባህር የአንገት ጌጦች ናቸው። ይሄ አምበር ወይም ዶቃ በአምሳ በጣም ሲሆኑ አንድ ስብስብ። ይሄ አንገት ጌጡ ወቅር ይባላል። ወቅር ማለት የነቀፈው ነው፣ ተካፋች ነው። ውስጡ ኮስሞቲክስ ሲሆን ነገሮች፣ ኩል፣ ትናንሽ ሽቶችና በተረፈ ሳንቲሞች። ጌጧ ምንም የያዣ ቦርሳ ነው። ይሄ ግንባር ጌጥ ነው። ስፔሻል ኬዝን ታይምና እነዚህ እጅ አምባሮች ናቸው። ይህን እናቶች ክንድ ላይ የሚያደርጉት ነው። የሚገርመው ነገር በዛን ዘመን የነበሩ እናቶች ምን ያህል ጠንካራ እንደነበሩ ነው የሚያሳየን። አንዱ ብቻ ከግማሽ ኪሎ በላይ ነው። 667 ግራም ነው። ይህ የባቲክ ይባላል። ብሎክ ፕሪንቲንግ ልብስ ላይ የለበስኩት ሸሚዝ ላይ ያለው አበባ ማድረግ ፋብሪካ ከዛሬ 400 ዓመት ነው። ይህ የሙስሊም ሃይማኖት ያደረጉት የዳኞች ማህተም፣ ጋብቻውን፣ ፍቺ፣ መሬት ግዢ፣ ሽያጭን በተመለከተ እነዚህ ሁለቱ የአፄ ልብነድንና የአፄ ገላውዴዎስ ከታች ቅድም ያሳያቸው የእጅ ጽሑፍ መጽሐፍ ሽፋን ላይ ጌጦቹን ማድረጊያ ነው። ይሄ ወደ ውጭ የሚላክባቸው ማሸጊያ ነው። በሚሸጥበት ሰዓት ማህተብ አለው። ሀረር ገቨርነር ይላል። ይህ የሳቡና ሲያመርቱ ሳቡናቸው ላይ ሎጎ ብራንድ ማለት ነው። የአፄ ኃይለሥላሴ ጦር አካዳሚ ነው። ይሄ የልብስ ካርያ፣ ይሄ ደግሞ ሻማ መስሪያ ሞልድ ነው። ሰማልጠው ክር መሀል ላይ ያስገቡት ሻማ ይሰራል። ለማውጣት ለብ ባለ ውሃ ብረቱ ማስነካት። እነዚህ የእግር ብረቶች መስካት፣ ይህንን ሰሜን ላይ የሚጠቀሙበት። በቤተክርስቲያን ደረጃ አንድ የቆሎ ተማሪ ባህሪ ብልሽት ሆኖ የባህሪ ማረሚያ ሙስሊም ጋር እንደዚያ የነበረ ባሪያ በዚህ ነበር ታስሮ ይሸጥ የነበረ የባሪያ ማሰሪያ ነው። እነዚህ ወጥመዶች ናቸው፣ የእርሻ ውስጥ ወጥመዶች ናቸው። ይሄ ድንጋይ ዘመን፣ ይሄ የድንጋይ ዘመን። ይሄኛው ደግሞ ጣዖት ሙስሊምና ወደ ሀረር ከመምጣቱ ከዛሬ 1500 ነው። የድንጋይ ዘመን መሳሪያው ድንጋይ፣ ሙቀጫው ድንጋይ፣ ሳህኖቹ ድንጋይ ናቸው። ያው ሰው ሰራሽ ቀባ ነበረበት ዘመን በተፈጥሮ ቁሎች ይጠቀሙ ነበር። ይህ የራሱ ዘር ነው። የራሱ ዘር እየዘሩ ይጠቀሙ ነበር። እነዚህ በመላ ኢትዮጵያ ያሉት ስራሶች ናቸው። ይሄ የሀረሪ ጥንታዊ ቤት ነጠላ ጫማ ስሊፐር ከዛሬ 500 ዓመት ሽንት ቤት ሲሄዱ ሲታጠቡ ለስራ ሲዘጋጁ
እንጂ ደጅ የሸማኔ ማዳበሪያው እንዝርቱ የተለያዩ ቅጫና ጥምጣምና ኮፍያ ማስቀመጫ፣ የሻማ ማስቀመጫ፣ የሽቶ እቃው፣ የፑል ቤቱ እነዚህ አሁን በቅርብ የተገኙ የብር ዋንጫዎች ናቸው። ከልጅ ኢያሱ ቤት ልጅ ኢያሱ እዚህ ሀረር ላይ ቤት ነበራቸው። የልጅ ኢያሱ ቤት የፈረሰው ሶማሌና በደርግ ጦርነት ሰዓት ነው። ቦታው ቆሻሻ መጣያ ከሚሆን ብሎ መንግስት ለኢንቨስተር ሰጠ። ኢንቨስተሮች ቆፍሮ የተገኙ የብር ዋንጫዎች ናቸው። ላይ ላይ ጽሑፋል ለኦፊሰር ሶማሊላንድ ካኔል ኮርፕ ፍሮም ፓንዚ 1932 እንግሊዞች በቀኝ ግዛት ይዘዋት ነበረ ሶማሊላንድ። እነዚህ የዳግማዊ ምኒልክ ዋንጫዎች ናቸው። ጠላና ጠጅ መጠጫ፣ የአፄ ኃይለሥላሴ ብርሌና ኩባያ። ይህ ሸመዳን ይባላል። ሻማ መያዣ ነው። መንገድ ሲጓዙ በዚህ እያበሩ ይሄዳሉ። ይህ የጋዝ ፋኑስ ነው። የበር መዝጊያው ስጋ ማውጫ ከትላልቅ የሸክላ ድስቶች ውስጥ በዛን ዘመን እንደኛ ዘመን ስጋ በላ አልነበረማ። ፍየሉ ብር ከ50 ቆዳ 3 ብር ነው። ቆዳ መልስ ነው የሚባለው። ይህ የመጀመሪያ የለስላሳ መጠጥ ፋብሪካ ሀረር ላይ ነበር። አቢሲኒያ ነው የሚለው። ይሄ የአረቦች ይህንና የሱክል የሀረሪ እናቶች ጋያ ይባላል። ዳይሬክት ሲምባል ነበር ይጠቀሙ የነበረው። እነዚህ ሀረሪ ባህላዊ ቤት ቁሳቁሶች ናቸው። እነዚህ ሁለቱ ጥንታዊ ባንኮች ናቸው። የመጀመሪያ የቀለለ ሳንቲም፣ ሁለተኛው ወርቆቹ። እነዚህ ሻይና ቡና ማፍያ ስፔሻል ኬጅ ነው። ይሄ የራሱ ጉዳይ የልብስ መያዣ ነው። ይሄ ግፍተር ጉዳይ የፌት ማስቀመጫ። እነዚህ ጣም ጉዳዮች ናቸው። ይሄ አትሮነስ ይባላል። ቤተክርስቲያን ደረጃ መጽሐፍ ነው። ሙስሊም ደግሞ ቁርአን ማንበቢያ ነው። ይሄ ሃይማኖታዊ መዝሙር ወይም ዚክር ሲያደርጉ የሚጠቀሙበት ከበሮ ነው። አኮርዲዮን የቅርብ ነው። ባህላዊ ዘፈን። ይሄ ተንቀሳቃሽ መቀመጫ ነው። በ15ኛው ክፍለ ዘመን ኢሮፓ ሜዲቫል ፔሪየድ ሲጓዙ ሲቀመጡ ይዘርጋል። ፈረንጅ ቢያሳው ነበር የሚለበሱ እንደዚህ ገሮ ይዞ ፈረንጅ ካለ ስተቀመጠ አንተ እንዴት አታውቅም? እዚህ ላይ የምትቀመጠው የኮንቴነር ነው። ኢምፖርትና ኤክስፖርት ማድረግ ኮንቴነር ያለን የበረሃ መርከባችን ግመላ ነው። ይሄ የሀረሪና የአርጎባ ባህላዊ ጌጦች ናቸው። ሽብርቄ ይባላሉ። ይህ ሽፋኑ ላይ ጌጦችን ለማውጣት መርገጫ ነው። ይህ ሰው ወደመለሱት ማለት ነው። መጠጫ ወተት መናጠላች ሊሆናል። ይሄኛው ከሀረር አሚሮች ማለት ከሀረር ንጉሶች ነው። ያለኛው ንጉስ አልጋ አሚር አህመድ አልሳንስ ቢን አቡበከር ይባላሉ። በ1852 እስከ 1856 እንደ አውሮፓ አቆጣጠር አሚር የነበሩት የሳቸው አልጋ ነው። የከሳሽ አልጋ የሚፈረው ወደ ፈለጉት ይዘት ይሄ የአፈር ጌጥ ሻይና ቡና መጠጫቸው የሸክላ ድስቶቹ ጥያቄ አላችሁ? በሙዚየሙ የነበረን ቆይታ ይሄን ይመስላል። በሙዚየሙ እነዚህ ነገሮች ጎብኝተናል። ቪዲዮ ያሳያችሁ ማለት ነው። ተሆል አይተናል። በቀጣይ ደግሞ ሀረርን በደንብ የሚያሳየን ደግሞ ቃል አባ በቀጣይ በደንብ ደግሞ ሀረርን ዞር ዞር እያለን በደንብ እናያታለን ማለት ነው። አብራችሁ ቆዩ። በጣም ባለቀኔ ፎቶግራፈር አርተር ራምቦ ሙዚየም ነው። ራምቦ እንግዲህ እዚህ ቤት ውስጥ ለ11 ዓመት ያህል ኖሯል። ወደዚህ መጥቶ ራምቦ የመጣበት ምክንያት ንግድ ነው። አይቮሪን ኮፊ የወሰደ ይነግድ ነበረ። ንግድን ብሎ ነው ሀረርም የመጣው። እዚህ ቤት ውስጥ ኖሯል። እሱ በመጣ ሰዓት ቤቱን ያሰራው ህንዳዊ ጨርቃ ጨርቅ ነጋዴ ነው። ሀረር ለካራቫን ትሬድ እንደ ትሬድ ሩትነት ስለምታገለግል ከ16ኛው መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን እንደዛ ስለነበረች የተለያዩ ሀገር ዜጎች መጥተው ኖረዋል ማለት ነው። ይሄንን ደግሞ ቤት ያሰራው እንዳልኳችሁ እንዳዩ ጨርቃ ጨርቅ ነጋዴ ነው። 3 ሙዚየም አለ። 3 ክፍል አለ ሙዚየሙ። የመጀመሪያው ዶክመንቴሽን ኤንድ ፎቶግራፊ ሩም ነው። ሁለተኛው
ወደ ከዛሬ 130 ዓመት በፊት ሀረር ምን እንደምትመስል በፎቶ የምናይበት ብላክ ኤንድ ዋይት ፎቶግራፊ ሩም ነው። ሶስተኛው ደግሞ ሀረርን በተለያዩ አራት አቅጣጫዎች የምናይበት ክፍል ነው። እንግዲህ ያ ሊሆን የቻለው አሁን ያለነው የጀጎል መሀሉ ላይ ስለሆነ በአራት አቅጣጫ ጀጎል ማየት እንችላለን ማለት ነው። ወደ ውስጥ ገብተን ያለውን ነገር እናያለን። እንደምታዩት ኢንዲያን አርኪቴክቸር ነው ኪነ ህንፃው እና ብዙ ኢንዲያን ተች የሆኑ ኪነ ህንፃዎች ኦልድ ሲቲ ውስጥ አሉ። እዛም እንዳያችሁት ይሄንንም ኢንዲያኖች ነው ኮንስትራክትድ ባይ ኢንዲያን አርኪቴክቸር። ራምቦ ማለት ያኛው ነው። እዛ ጋር የምትመለከቱ ወጣት እሱ ነው። ከሱ አጠገብ ያለችው ፎቶ ጀስት የእሱ ፍሬንዱ ናት ተብሎ ይታመናል። እዛ ጋር የምታያቸው ለምሳሌ የመንጁሾች አሉ። በዛ የመንጁሾች እንደሆኑ ነው የሚታመነው። እዛ ጋር የምታያቸው የሀረር ኤሚርሶች፣ የሀረር ንጉሶች። አሚር ማለት ያው ኪንግ ታይትሉ ነው። የሀረር ንጉሶች ነው። የሀረር ንጉሶች ታይትል ነው። 11ኛዋ ብቻ ዩኒክ ሆና ሴት ናት። ፋቲማ ቢን ማያ ትባላለች። የመጀመሪያው አሚር አቦባ ነው። የመጨረሻው አሚር አብዱላይ ነው። ቅድም እንዳልኳችሁ ደግሞ ግንቡን ያሰራው አለ አሚር ኑር። አሚር ኑር ደግሞ ግንቡን ያስገነባው ነው 16ኛው መቶ ክፍለ ዘመን ላይ 5ቱን የመግቢያ በሮች እና ግንቡን ፕሮቴክሽን ሆኑ ራስን ከጠላት ፕሮቴክት ለማድረግ በማሰብ ተሰርተዋል። ሰዓት እዚህ ጋር ማፕ ኦፍ ጀጎል እኛ የገባነው በሜን ጌት ነው። ዱክበር እንግዲህ ከ5ቱ የመግቢያ በሮች ጋር አይካተትም። 16ኛው መቶ ክፍለ ዘመን ላይ የተሰራው ዱክ ማለት ፕሪንስ ማለት ነው። ፈረንሳይ ወይም እንትንም ብሪቲሽ እንግሊሽ ወርድም ፈረንሳይኛም ወርድ ነው። ፕሪንስ እንደማለት ነው። በሜን ጌቱ ገብተን በሜን ስትሬት ነው የመጣነው። ከዛ በፈረስ መጋላ ስኩዌር አድርገን የገባ ነው። አሁን እኛ ያለነው ሴንተሩ ላይ ነው፣ በመኪና ግርግር ወርደን ማለት ነው። እዚህ ክፍል ላይ ይሄን ያህል። እዛ ጋር አንድ ማሳያችሁ ነገር አለ። ያው ቅድም እንዳልኳችሁ ሀረር ላይ የመጀመሪያው የካቶሊክ ቸርች አለ። መጀመሪያው 1913 አንድሬ ጃሩሶ በሚባል ፈረንሳይ ቄስ ነው የተሰራው። አንድሬ ጃሩሶ ያው ከዛም ባለፈ ለንጉሥ ኃይለሥላሴ ፈረንሳይኛ መምህርም ነበሩ እና ንጉሥ ኃይለሥላሴ በአንድሬ ጃሩሶ ፈረንሳይኛ የተማሩባቸው እንዲሁም ሌሎች ፈረንሳይኛ የተማሩባቸው መጽሐፍቶች ናቸው እነዚህ። በሌሎች ፎቶግራፈሮች የተነሱ ፎቶግራፎች ክፍል ከዛሬ 130 ዓመት በፊት ሀረር አሁን በምታዩት ገጽታ ላይ ነበር ያለችው። የሀረር የመጨረሻው አሚር የሆነ አሚር አብዱላይ። እዚህ ጋር ደግሞ ፕሪንስ መኮንን ናቸው። የሀረር የመጨረሻው አሚር አብዱላይ ናቸው። ጨለንቆ ላይ ጦርነቱ ከተደረገ በኋላ ሀረር በተቀሩት የኢትዮጵያ ከተሞች ተጠቃላለች። የሚኒሊክ ጦር በልዑል ራስ መኮንን የጦር መሪነት ነበር ወደ ሀረር የዘመተው። እዚህ ጋር ደግሞ ንጉሥ ኃይለሥላሴ ናቸው። በ18 ዓመት እድሜያቸው ላይ ሳሉ 18ኛው እድሜያቸው ላይ ነው። ይሄኛው አንደኛው ደግሞ ከሀረር ቅርብ ርቀት ላይ የሚገኘው ኮረሚ ቪሌጅ ነው። የአርጎባ ቪሌጅ ጀጎል ላይ እዚህ ቦታ ላይ 7ኛው መቶ ክፍለ ዘመን ላይ ሙሉ ለሙሉ ከመሰፈሩ በፊት ሀረር ዙሪያ ላይ 7 ወልድ እንደዚህ አይነት ቪሌጆች ነበሩ። ከነሱ መሀል አንደኛው ኮረሚ ቪሌጅ ነው።
ሀረር ዙሪያ ላይ ያው እንደዚህ 7 ቪሌጆች እና 11 ተራሮች አሉ። ስቲል ተራሮቹ አሉ። 11 ተራሮች ሀረርን ይከቧታል። 11 ተራራ ላይም 11 አዋቾች ወይም አድባሮች አሉ። በሰዓቱ 11ዱም አዋቾች የከተማዋ ቅዱስ ጠባቂዎች እንደሆኑ ይታመናል። ይሄ አርጎበሪ ይባላል። አርጎበሪ አርጎቦች ወደ ሀረር ሲገቡ የገቡበት በር ስለሆነ ነው አርጎበሪ ሊባል የቻለበት ምክንያት ማለት ነው። ቦዝ ነው፣ ዋቺንግ ታወርም ነው፣ ጌቲንግ ዶርም ነው። ኤረር በርም ይባላል። ኤረር በር ሊባል የቻለው እንግዲህ በዚህ በር ወታችሁ ወደ ኤረር መንደር መሄድ ስለምትችሉ ነው። የኤረር መንደር እይታ መንገድም አለው። እንግሊዛዊ አሳሽ 1858 ላይ ሪቻርድ በርተን ሲመጣ በዚህ በኩል ነው የመጣው። ሲገባም በዚህ ነው የገባው። በዛ ሰዓት ይሄ ነው ገጽታው። በጣም የሚገርም ነበር እና ኪነ ህንፃው በዛ ጊዜ ይሄንን ኪነ ይሄ ደግሞ በአራት አቅጣጫ ጀጎል ነው ይችላል እንትን ያን ይገና ነገራ ቸርቾች አስታራቂ እና እናንተ አንድ ምን ሰራው ታላለ የመጨረሻ አሚር ቤተመንግስትና የት ነው ያስኩት? ما تجيبها بي Karena Joe Hararin kita juga Hararin apa yang kayaknya አስጎብኛችን ጋር ይባላል ይባላል እንዲሁ እናት ያለ ናት ቪዲዮ ስለማለት
ጊዲር መጋላ ጉዶ ይባላል። ጊዲር መጋላ ጉዶ ማለት በሎካል ላንጉዌጅ ትልቁ የገበያ ቦታ እንደማለት ነው። ጊዲር መጋላ በሀረርኛ መጋላ ጉዶ በኦሮምኛ ነው። በ1935 ላይ በጣሊያን የ5 ዓመት ወረራ ነው የተሰራው። የጣሊያን መንግስት ነው ያሰራው። የተሰራበትን ምክንያት በዛ ሰዓት እስር ቤት ነበረ ለፕሪዝን ነበር የሚያገለግለው። አሁን ላይ ያው የግመል ስጋ ገበያም መማቅመም እንዲሁም ሀላል ኢስላሚክ የሆኑ ፉዶች የሚገኙበትና ከዛም ባለፈ አንደኛው መዳረሻ የሆነ ኢግል ፊዲንግ የሚካሄድበት ቦታ ነው። ገብተን እናያለን። فلسطين غزة فلسطين غزة فلسطين غزة فلسطين غزة فلسطين ቆይ ዝም ብለችን ዝርግት ነው የምታረገው። ይሄ እንግዲህ ግራንድ ጃሚ መስጊድ ነው። ጀጎል ውስጥ ሆኖ ሀረር ነው ትልቁ መስጊድ ነው። ይሄ መስጊድ ላይ የሚያደርገው ነገር ከሱ አጠገብ ሴንት ሜሪ ካቶሊክ ቸርች አለች። በዚህ ጋር ደግሞ መድኃኔዓለም ኦርቶዶክስ ቤተክርስቲያን አለ። መሀል ላይ ደግሞ ጃሚ መስጊድ አለ። እነዚህ ሶስት የተለያዩ ቤተ እምነቶች በ150 ሜትር አጠቃላይ ርቀን ነው። በዚህ መሀል ሶስት ቤተ እምነቶች በአንድ ላይ ሲኖሩ ምንም አይነት ሃይማኖታዊ ግጭት ተፈጥሮ ስለማያውቅ በዩኔስኮ ሀረር የፍቅር የመቻቻል ተምሳሌት የሚለውን እውቅና እንድታገኝ አስችሏታል ማለት ነው። ይህን እውቅና እንድታገኝ አስተዋጽኦ ካደረጉ ቤተ እምነቶች መሀል ግራንድ ጃሚ ሞስክ ነው ማለት ነው። አሁን ደግሞ ቀጥለን ቅድም መድኃኔዓለምን አይተናል። ሴንት ሜሪ ካቶሊክ ቸርች እናያለን። አብራችሁን ቆዩ። ሀረር የፍቅር የመቻቻል ከተማ ያላንዳች ምክንያት ተማለች። እዛ ጋር መድኃኔዓለም ከተማ ይተናል ያበት መስጊድ ናት። ከዛ ደግሞ ካቶሊክ ቸርች አለ። እሱን በቃ ምን ይሆናል ማለት ነው። አብራችሁን ቆዩ። ሴንት ሜሪ ካቶሊክ ቸርች ነው። ይሄን ቸርች ያቋቋሙት የሚሰሩት ፈረንሳዊ ቄስ አንድሬ ጃሩሶ ናቸው። አንድሬ ጃሩሶ እንግዲህ ይሄን ቸርች ከመስራት ባለፈ ለኪንግ ኃይለ ሥላሴ ራስ ተፈሪ የፈረንሳይኛ መምህራቸውም ነበሩ ማለት ነው። ውስጡም እንደሚመስል ገብተን እናያለን።
ስናፕቻትን አስጨነቅ። ያው ምሳሌ ስለሆነ ይሄ ላስታ አሚሮ ሀረር አሚር አብዱላሂ የሱ ፓላስ እሱ እዚህ ቤት ውስጥ ሆኖ ነው ሀረርን የመራ ያስተዳደረ። አንደኛው ኦልድ ሲቲ ውስጥ ካሉ መዳረሻዎች መሀል ነው። አሁን ሪኖቬት እየተደረገ ስለሆነ ነው። ይሄንን ይመስላል። አረንጓዴ በነጭ ነው። እንግዲህ ይሄ ፈላና በር ወይም እኛ በር ይባላል። ፈላና በር ሊባል የቻለው ወይም አስም በር ሊባል የቻለው ፈላና በር ሊባል የቻለው የፈላና ቪሌጅ ቪው አለ። ወይ ፈላና ነው፣ ወደ ፈላና ቪሌጅ ይወስደናል። እንደዚህም አንዳንድ ጊዜ ኢድ በር ሊባል ይችላል። ኢድ በር ሊባል የቻለበት ምክንያት ደግሞ ሸዋሊድ ፌስቲቫል ከሚከበርባቸው በሮች ማለት አንደኛው ነው። አርጎ በሪና እሱም በሪ ላይ የሚከበረው እዚህ ጋር ድራሙ የሚመታው ይሄ ከለርፉል የሆነ ትራዲሽናል ክሎዝ ከለርሱ ባህሉ የሚከበርበት ቦታ ስለሆነም ኢድ በሪ ሊባል ይችላል ማለት ነው። ቦዝ ነው፣ ዋቺንግ ታወርም ነው፣ ጌቲንግ ዶርም ነው፣ የመግቢያ በር ነው፣ የጥበቃ ማማም ነው። ሶ ሀረር ላይ የነበረን ቆይታ ይህንን ይመስላል። ጥሩ ጊዜ ያለን ቤት ተስፋ አደርጋለሁ። ሀረርን ኑና ጎብኙ። ሊቪንግ ሚዚየም እውነት ነው። ሀረር ህያው ሚዚየም ናት፣ እየተኖረባት የምትጎበኝ ቪዚት ሀረር። እናመሰግናለን። ቃላብ ነበረ አብሮን እየነበረው።
ምን አልከኝ? ሂድ ከተማ ብላ ይሄን ቪዲዮ ብቻ ፖስት ትችላለህ። ወደዚህ ጨለማ ነው። ጠረና ተሰከሰ እናመሰግናለን። በዚህ ነው ገባው አባ ሷየሽ እንግዲህ ጂብ ለማብራት ሀረር ተገኝተናል ማለት ነው። ጀለስን አያሽ ተዛሽካ እየቢጋ እሷ ጋር ተጋላ እሷ ቢያንስ እሷን ያውቃታል። እሷን እንትን ይላታል ያውቃታል። ኧረ ተው እባክህ እኔ ላይት ግን የለም። ስጋ ነው መቼም ልምድ አለ እኮ በዚህ ነው እኮ እየተመረቀ እሱ ሙያ ነው። አይት እየተቀረጸ ነው እናንተ ባላ እየተቀረጸ ያለ እሺ ያስፈራል። ኖርማል ነው። ምን እናረጋ እዚህ ጋር ሆነን ኤክስፒሪየንስ ግን እንዴት ነበር? አይ እንዴት አልፈራም? መጀመሪያ
መጀመሪያ ያስፈራል። እዛ እየቆየ ስትመጣ ግን ኖርማል